የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። በባንኮች መካከል በተደረገው ብድር የወለድ ምጣኔ ስለመጨመሩ፣ በኢትዮጵያው ንግድ ባንክ የባንክ ሂሳብን ከፋይዳ ጋር ማጣመር ሂደት ቅሬታን ስለመፍጠሩ፣ አዲሱ የታክስ ረቂቅ አዋጅ ጭካኔ የተሞላበት በሚል ትችት ስለመቅረቡ፣ በአክሲዮን ገበያው ባሳለፈው ሳምንት የ15.8 ሚሊዮን ብር ዋጋ ያላቸው አክሲዮኖች ስለመገበያየታቸውና የኢትዮጵያ ካፒታል ገበያ ባለስልጣን ያልተፈቀዱ አክሲዮኖችን ከመግዛት ህዝቡ እንዲቆጠብ ስለማስጠንቀቁ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ ዜናችን አሁን መደመጥ ይጀምራል። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በሮሃ የምንዛሬ ቢሮዎች ታዲያ የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች በ173 ብር ከ15 እየተገዛ በ176 ብር ከ61 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ229 ብር ከ57 ሳንቲም እየተገዛ በ234 ብር ከ16 ሳንቲም ሲሸጥ ውሏል። ዩሮ በ199 ብር ከ51 እየተገዛ በ203 ብር ከ50 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ33 ሳንቲም እየተገዛ በ48 ብር ከ22 ሳንቲም ሲሸጥ ውሏል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ በቀደመው ሳምንት 500 ሚሊዮን የአሜሪካን ዶላር ለባንኮች በጨረታ ሽጦ 80 ቢሊዮን ብር በላይ ከገበያ ላይ በሰበሰበበት ክስተት ማግስት የብር ዋጋ መጠነኛ ጭማሪን በባንኮች ብድር ስለማሳየቱ ተመልክተናል። የንግድ ባንኮች እርስ በርሳቸው በሚያደርጉት የዕለትና የሳምንት ብድር በዚህ ባሳለፍነው ሳምንት 36.9 ቢሊዮን ብር የዕለት ብድርና 53.5 ቢሊዮን ብር የሳምንት ብድር ግብይት ስለመፈጸሙ እንዲሁ ተመልክተናል። የኢትዮጵያ ሰነደ ሙዓለንያዎች ገበያ ሳምንታዊ የገበያ መረጃ እንደሚያመለክተው ከሆነ 47 ዕለታዊ፣ 54 ደግሞ ሳምንታዊ የብድር ግብይቶች ስለመፈጸማቸው ነው ይፋ የተደረገው። በዚህም መሰረት ታዲያ ባንኮች እርስ በርስ አድርገው በነበረው ብድር የዕለት ብድር ላይ 14.82 በመቶ ወለድ የተከፈለ ሲሆን ሳምንታዊ ብድር ላይ ደግሞ 16.91 በመቶ ወለድ ስለመከፈሉ አይተናል። የዕለት ብድር ላይ የ2.82 በመቶ ጭማሪ የታየ ሲሆን የሳምንቱ ብድር ደግሞ የ4.91% ጭማሪን ስለማሳየቱ አይተናል። ለወለድ ጭማሪው ዋነኛው ምክንያት በዶላር ጨረታው የተፈጠረው የ80 ቢሊዮን ብር ከገበያ ውስጥ መውጣት ስለመሆኑ ይታመናል። የባንክ ሂሳቦችን ከፋይዳ መታወቂያ ጋር የማስተሳሰሪያው ቀን በተጠናቀቀበት ዕለት በባንኮች ደንበኞች አገልግሎት ላይ ምስቅልቅል መከሰቱን የተለያዩ መረጃዎች አመላክተዋል። በተለይም በግዙፉ የኢትዮጵያ ንግድ ባንክ ቅርንጫፎች የባንክ ሂሳባቸው ገደብ የተደረገባቸው ከፍተኛ ቁጥር ያላቸው የባንኩ ደንበኞች አጨናንቀውት ስለመዋላቸው ነው የተመለከትነው። የኢትዮጵያ ንግድ ባንክ በበኩሉ በተሰጠው ጊዜ አስቀድመው ሂሳባቸውን ከፋይዳ ጋር ያላገናኙ ደንበኞች ሂሳቡ በተገደበ ቀን መጥተው ቅርንጫፎቻቸውን ስለማጨናነቃቸው የተነገረ ሲሆን በዚህም ለሂሳብ ማያያዣ ጥቅም ላይ የሚውሉት የዲጂታል መድረኮችም ሆነ ቅርንጫፎቻቸው መጨናነቃቸውና መጉላላት መፈጠሩን ተናግረዋል። የኢትዮጵያ ንግድ ባንክ ለመጉላላቱ ይቅርታን ጠይቆ ደንበኞች በኦንላይን የዲጂታል ፕላትፎርሞች ሂሳባቸውን ከፋይዳ ጋር ደንበኞች እንዲያያይዙ መክሯል። ይሁንና በቁጥር ብዛት ያላቸው ደንበኞች ፋይዳ ከሂሳብ ጋር ከሳምንታት በፊት ቢያያይዙም ሂሳባቸው በእለቱ መታገዱን ቅሬታቸውን ሲያሰሙ እንዲሁ ደግሞ ተጠምጠዋል። ከሰሞኑ የገንዘብ ሚኒስቴር ከባለድርሻ አካላት ጋር ውይይትን እያደረገበት የሚገኘው ረቂቅ የታክስ አዋጅ በአንዳንድ አካላት ጭካኔ የተሞላበት የሚል ትችት እንደቀረበበት ሰምተናል። አዲሱ የታክስ ረቂቅ አዋጅ ግብር ከፋዩን ጫና ውስጥ የሚከቱ ቅጣቶችን ደራርቦ የያዘ የተባለ ሲሆን ያለደረሰኝ የሚደረግ ግብይት ላይ ይጣል የነበረው የ50 ሺህ ብር ቅጣት በአንድ ጊዜ
በእጥፍ ጨምሮ 100,000 ብር ስለመድረሱ እንዲሁ ከዚህም ደረሰኝ ካለመቁረጥ ጋር ተያይዞ ከ5 እስከ 7 ዓመት የሚያደርስ እስራት ቅጣትን የሚያስከትል ድንጋጌም እንዲሁ ትችት አስከትሏል። የመንግስት አካላት ከዚህ ቀደም ያሉ ህጎች በግብር ከፋዮች በኩል ለውጥን እያመጡ ስላልሆኑ ህጉን ጠበቅ ማድረግ ያስፈልጋል ብለው የተከራከሩ ሲሆን ሌሎች ባለድርሻ አካላት ግን በተቃራኒው ህጉ በታክስ አስተዳደሩ ባለፉት 10 ዓመታት የተገኙ ለውጦችን መልሶ የሸረሸረ ብለው ተችተውታል። በተለይም የታክስ ሰብሳቢ ባለስልጣን ሰራተኞች በተለያዩ ግብር ከፋዮች እንደሚነገረው ከሆነ በየሳምንቱ በቁጥር ተመጥኖ በሚሰጣቸው የቁጥር ታርጌት ማለትም ይህንን ያክል ያለደረሰኝ ግብይት ይዛችሁ እንድትመጡ ተብለው በሚሰጥበት ሁኔታ ብዙ ነጋዴዎችን እያዋከቡ ያለደረሰኝ ቆርጣቸዋል በሚልበት ሁኔታ ነገሩ ከዚህ የባሰ ተባብሶ ሊቀጥል እንደሚችል ቅሬታቸውን አሰምተዋል። በኢትዮጵያ ሰነደ ማዕድናት ገበያ ኤሴክስ ባሳለፍነው አንድ ሳምንት የሰነዶች ግብይት 15.8 ሚሊዮን ብር የሚያወጡ 5328 አክሲዮኖች ግብይት መከናወኑን የኢትዮጵያ ሰነደ ማዕድናት ገበያ ይፋ አድርጓል። ገበያው ከቀደመው ሳምንት 70 በመቶ ግብይቱ በመጠን የቀነሰ ሲሆን ባለቤትነት የቀየሩት 99 በመቶ የሚሆኑት አክሲዮኖች ታዲያ የአዋሽ ባንክ አክሲዮኖች መሆናቸውንም ልንመለከት ችለናል። የአዋሽ ባንክ አክሲዮኖች ሳምንቱን በ3000 ብር ግብይት ጀምረው በሳምንቱ መጨረሻ ዕለት አርብ በ2999 ብር ግብይት ስለማጠናቀቃቸው መረጃዎች ያሳያሉ። በኢትዮጵያ ሰነደ ማዕድናት ገበያ 3 ባንኮች በአሁኑ ጊዜ ተመዝግበው የሚገኙ ሲሆን የወጋገን ባንክና የገዳ ባንክ ሰነዶች እምብዛም ግብይት ሲካሄድባቸው አይታይም። በዚሁ በሳምንቱ 45 የገዳ ባንክ አክሲዮኖችና አንድ የወጋገን ባንክ አክሲዮን ግብይት እንደተካሄደበት ልንመለከት ችለናል። በስተመጨረሻም የኢትዮጵያው ካፒታል ገበያ ባለስልጣን ያልተመዘገቡና ያልተፈቀደላቸው አክሲዮኖችን ከመግዛት ህዝቡ እንዲቆጠብ ማስጠንቀቂያን በዚህ ባሳለፍነው ሳምንት አውጥቷል። ገዛና ጀነራል ትሬዲንግ አክሲዮን ማህበር የተሰኘ አንድ ተቋም በማህበራዊ ትስስር ገጾች ላይ ያልተመዘገቡ አክሲዮኖችን ለመሸጥ እያስተዋወቀ መሆኑ ነው የተደረሰበት። ድርጅቱ በዋናነት በፌስቡክ ገጽ ላይ አንድን አክሲዮን በ2500 ብር ግዙ እያለ የሚያስተዋውቅ ሲሆን በተለያዩ የትግራይ ክልል ከተሞች የንግድ ስራዎች እንዳሉት ይናገራል። ድርጅቱ ለ3 ተከታታይ ዓመታት ለባለ አክሲዮኖች 15 በመቶ ትርፍ ክፍፍል አከፋፍላለሁ ያለ ሲሆን ህዝቡ አክሲዮኖቹን እንዲገዛ እያስተዋወቀ ይገኛል። የኢትዮጵያ ካፒታል ገበያ መመሪያ ቁጥር 1030/2017 ያልተፈቀደላቸው ሰነደ ማዕድናትን መሸጥን በወንጀል እንደሚያስጠይቅ የደነገገ ሲሆን ህዝቡ ከእንደዚህ አይነት ግብይት እንዲቆጠብም አስገንዝበዋል። ኢትዮጵያውያን ከዚህ ቀደም በተለያዩ ጊዜያት ከፍተኛ ትርፍ እናስገኝላቸዋለን እያሉ በሚናገሩ አክሲዮን ሻጮች በቢሊዮን የሚቆጠሩ ብሎችን እንደተታለሉ የሚታሰብ ሲሆን ለዚህ አይነት መታለል በዚህ መልኩ ከዚህ በኋላ ሰዎች ይታለላሉ ተብሎ ባይጠበቅም መጠንቀቁ አይከፋምና ከኢትዮጵያ ካፒታል ገበያ የተሰጠውን መመሪያ ተከትላችሁ እንደዚህ አይነት አክሲዮኖችን ከመግዛት እንድትቆጠቡ እንላለን። ከንጋት ፖስት በዛሬው መረጃችን የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዛሬ ያጠናቀርላችሁ አበይት የፋይናንስ ዜናዎች ታዲያ እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ብሉ፣ ከኢትዮጵያ ውጭ ካላችሁ ጆይን ብሉ፣ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልን በቀጣይ ሳምንት በተመሳሳይ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ አጋራችንን ሮሃ የምንዛሬ ቢሮዎችን እያመሰገንን አድራሻዎቻቸውን ዲስክሪፕሽን ላይ ታገኛላችሁ እያልን ከንጋት ፖስት እስከ ቀጣይ ሳምንት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።